ሰርጉ ነው ዛሬ ቀድሞ ባለቤቴ ዳግም የሚሞሸርበት ዕለት ነው። የስካሁኑ ቀኔ እንዲህ ይመስላል። ከመነሳቴ አትክልቶቹን ሁሉ እየዞርኩ ውሃ ጠጣሁ። ትላንት አመሻሹን አጠጣጥቻቸው ነበር። በረንዳውን ደህና አድርጌ ጠረኩና ወለወልኩት። ትላንት ከጥግ እስከ ጥግ ፈትጌ አጽድቼው ነበር። አንሶላና የትራስ ጨርቁን ቀየርኩ። ከሁለት ቀን በፊት ቀያይሬያቸው ነበር። ቅዳሜ አይደል? ልጆቹ ቤት ናቸው። ማንም የማያየውን ቴሌቪዥን ድምጽ እስከ ፑንት ከፍተው ይንጫጫሉ። ሴቷ ልጄ ፓንኬክ ካልሰራሽልኝ አለችኝ። ሰራሁላት። ግማሹን እንኳን ሳትበላው ተወቹ። ያስተረፈችውን ሁሉ ከልቤ ሳሎን ጥርግ አድርጌ በላሁት። ፓንኬኩን አበላሌ ላይ ከግማሽ ሰዓት በፊት ጎድጓዳ ሳህን ሙሉ ስጋ ፍርፍር ይበላው አልመስልም። ወንዱ ልጄ ደጅ ወጥተን ኳስ እንጫወት ብሎ ለመነኝ። ኳሷን መታ አድርጌ ጨዋታችንን እንድንጀምር ሲያቀብለኝ ያለ የሌለ ጉልበቴን ተጠቅሜ በኃይል ሳቦ ነው አጥራችንን አልፏ ጎረቤት ግቢ ገባች። ልጄ አመታት ያስደንግጦት ማም አሪ ኦኬ ብሎ ጠየቀኝ። አልመለስኩለትም። ረፋድ ላይ እህቴ ደወለችልኝ። ዛሬ የሚሆነውን ነገር ልታረሳሳኝ እንደደወለች እንዳላውቅ አበሳዋን ስታይ ይታወቀኛል። በጥቅምት ዝናብ አለ እንዴ ደግሞ? ወይ ክላይሜት ቼንጅ። ሲኤምሲ ፀሐይ ሪል ስቴት ፊት ለፊት የተከፈተውን አዲስ ካፌ አየሹ? የሮዛ እኮ ነው። የኃይሉን አልበም ሰማሹ? አብሶ ግጥሙ ደስ ሲል በእናትሽ። የማዬ ደም ግፊት ነገር በጣም እያሳሰበኝ ነው እያለች ከአንዱ ጉዳይ ወደ አንዱ ጉዳይ ስትነጥር ብታሳዝነኝም የምሰጣት መልስ ማጠርና ዝምታዬ ጥረቷ እንዳልተሳካ ነገራት መሰለኝ። አይዞሽ በቃ ብላኝ ስልኩን ዘጋችው። እኩለ ቀን ላይ ሳሎን ሶፋዬ ላይ ቆዝሜ በተቀመጥኩበት ከግቢ ውጪ የሰርገኛ መኪኖች ጥሩምባ ደጋግሞ ሲያንባርቅ ሰማሁ። ወቅቱ የሰርግ ነው። የማንም ሊሆን ይችላል። ሆኖም ግን አውሬ እንዳሳደደው ሰው እየተሯሯጥኩ የቤቴን በሮችና መስኮቶች በጥድፊያ በየተራ ዘጋው። ከዚያ ያልቆሸሸውን የኪችን የድንጋይ ጠረጴዛዬን ደጋግሜ ያጸዳው። ተጣጥፈው ተቀምጠው የነበሩ ፎጣዎችን አመሳቅዬ እንደገና አጣጠፍኩ። ቡና ፈላው። ቡና እንዳፈላው ረሳው። የቀዘቀዘ ቡና ጠጣው። ቆይት ብዬ ሳሎን ተመልሼ በተቀመጥኩበት ሰራተኛችን ለምለም ኩሽና ሆና የምትከትፈው ሽንኩርት አይኖቼን ቆጠቆጣቸውና እንባ ቀረሩ። ለምለም የሚጠጣ ውሃ ልትሰጠኝ መታ ስታየኝ ደነገጠች። ምን ነው ተይ? ምን ነው ስትለኝ ሽንኩርትሽ ነው አልኳት። ኧረ እኔ ሽንኩርት ገና አላጥኩም ብላ ስትሮጥ ወደ ኩሽና ተመለሰች። አይኖቼ ውሃ ያቀረረውን እንባ ከጉሮሬ ዋጥ አድርጌ ወደ መጣበት መለስኩት። ከምሳ በኋላ ካየሁት የቆየሁትን የፎቶ አልበማችንን ከመሳቢያው አውጥቼ ከፈትኩ። ከቀደድኩትና ከጣልኳቸው የሰርግ ፎቶዎቻችን የተረፉትን ይዟል። ውዱ ቬሎዬ፣ የሚያብረቀርቀው ቲያራዬ፣ በእጄ ያስኩት የውሸት ጽጌረዳ አበባ፣ እሱ የለበሰው ነጭ ሱፍ፣ በነዝናዛው ፎቶግራፍ አንሺ ግፊት በመከራ ፊቴ ላይ የተሳለው ድካም ያሸፈነው ፈገግታዬ። ዛሬም ነጭ ሱፍ ይሆን የለበሰው ብዬ አሰብኩ። አዲሷ ሙሽራው ጥቁር ሱፍ እንደማይወድ ታውቂ ይሆን? እኔም ነጭ አንተም ነጭ ልታፈዘኝ ነው እንዴ? ጥቁር ሱፍ ልበስ እንጂ ስለው በሰርግ ቀን ጥቁር መልበስ መጥፎ እድል መጥራት ነው ብሎኝ ነበር። ያ መጥፎ እድል ግን አሳዶ አግኝቶኛል። ጥቂት ፎቶዎችን የያዘውን ትልቅ አልበም እያገላበጥኩ ራሴን ተጨማሪ ጥያቄዎች ጠየቅኩ። አዲሷ ሙሽራውም እንደኔ በሰርጓ ቀን ነፍሰ ጡር ትሆን? ልጆች የአባታቸውን ፍቅር የሚሻማቸው ግማሽ ወንድም ወይ እህት እየመጣባቸው ይሆን? አልበሙን ዘጋው። ትንፋሽ ያሳጣኝን ሐሳብ ጭንቀት ግን ሂድ ከዚህ ብዬ አንጎሌን በር ልዘጋበት አልቻልኩም። ከዚያ ደግሞ ሐሳቤ ወደ ዛሬው ሰርጉ ከነፈ። ድግሱ እንደኛ አምሮለት ይሆን? ኬኩ፣ ሙዚቃው፣ ዲኮሩ ካንጀቱ እየሳቀ ይሆን? ጊዜ ቁስልን ይፈውሳል ይላሉ። እኔ ግን እንዳይደማ ሹሩሩ እያሉ መኖርን ያስተምራል እንጂ የሚፈውስ አይመስለኝም። ዛሬ ስንት ዓመት ሳስተማው የኖርኩት ቁስሌ ገና በስለት እንደተወጋ ትኩስ ቁስል ደሙ ሲንጀቀጀቅ ስመለከት የተረዳሁት ይህንኑ ነው። ሰርጉ ነው ዛሬ።